ስዕለታቸው ደርሶ ስሙን በየአደባባዩ የሚመሰክሩ ብዙ ልጆች አሉት። መልጃና ጥበቃውን ፈልገው የመጡትን ሁሉ ለክብር አብቅቷል። ያደረገላቸውን የረዳቸውን ነገር ሁሉ መዘርዘር ያቃታቸው ለእኔስ ይለይብኛል ብለው ሲናገሩ እንባ እየተናነቃቸው ነው። ኦርቶዶክሳውያን ከፍቅራቸው ብዛት ዓይኔ ነህና ብርሃኔ ብለው ይጠሩታል። ታመው ከአልጋ ቢውሉ የፈወሳቸውን፣ ስደት ቢወጡ በተአምር የመራቸውን፣ ፍሬ ቢያጡ ያለመለማቸውን፣ በክብር በሞገስ የጠበቃቸውን እዩት ሲያበራ ተመልከቱት እያሉ ድንቅ ተአምራቱን ደግመው ደጋግመው መስክረዋል። ወዳጆቹ ከቁጥር አብልጠው ከዕለታት አክብረው 12ን ይወዷታል። በዛች ዕለት ወዳጃቸው፣ ጠባቂያቸው፣ አሳዳጊያቸው ይታሰብባታልና። ዛሬ ስለ ባህራን ወዳጅ፣ ስለ አፎምያ ጠባቂ፣ ስለ ሕዝበ እስራኤል መሪ፣ ስለ ዳንኤል አረጋጊ፣ ስለ ብዙዎች ጸሎት ሰሚ፣ መጋቤ ብሉይ፣ ሊቀ መላእክት፣ ስለ ቅዱስ ሚካኤል ጥቂት ነግራችኋለሁ። መባ ቴሌቪዥን ኦርቶዶክሳዊ መረጃዎች፣ ስብከትና ዝማሬዎች እንዲሁም መንፈሳዊ መጻሕፍት በከፍተኛ የድምጽና የምስል ጥራት ለቤተ ክርስቲያን ልጆች ለማቅረብ እየሰራ የሚገኝ የኢንተርኔት ቴሌቪዥን ነው። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ መገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ከቻናላችን ተመልካቾች ውስጥ 81 ከመቶ የምትሆኑት ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። መንፈሳዊ መርሃ ግብራትን አዘጋጅቶ ለተመልካቾች ማድረስ የእናንተ የተመልካቾች ቅንነትና ትብብር ካልተጨመረበት እጅግ አድካሚ ሥራ ነው የሚሆነው። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት እንድትተባበሩ እንጠይቃለን። በያዝነው ዓመት መጨረሻ 100,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደውል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለእኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። መላእክት ቁጥራቸው ብዙ ቢሆንም በ99 ነገድ የተከፈሉና አለቆችም ያሏቸው ናቸው። የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ይባላል። በትሕትናው ልዕልናን ያገኘ ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን መጽሐፍ ቅዱስ በግልጽ ይነግረናል። ሚካኤል ማለት መኑ ከመ አምላክ ወይም መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው፣ እንደ አምላክ ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ነው። እንደ እግዚአብሔር ያለ ቅዱስ፣ ንጹሕ፣ ሩህሩህ፣ ኃያል፣ ረቂቅ ማን ነው ብለን ከጠየቅን መልሱ የለም የሚል ይሆናል። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ይኸውም መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክሩ ወዘተ ናቸው። መልአከ ኃይል የተባለው እግዚአብሔር በእሱ አማካኝነት ታላላቅ ሥራዎችን በመሥራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር የተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሠራል ለማለት ነው። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ለማንም ያልተሰጠ እጅግ ታላላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽአት ጌታችን ቅዱሳን መላእክትን አስከትሎ
በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ ከእግዚአብሔር ዘንድ በሙታን ላይ ሥልጣን የተሰጠው ለዚሁ ለኃያሉ መልአክ ለቅዱስ ሚካኤል ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ በጸሎቱ ተማጽኖ በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊት አጋንንት ተንኮል የሚያድን መልአክ ነው። ወደ ቅዱስ መጽሐፍ ስንገባ ለቅዱስ ሚካኤል የተሰጠውን ክብርና ባለሟልነት እንዲሁም የሠራቸውን ሥራዎች እናገኛለን። በመጀመሪያ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 13 እንዲህ ይለናል። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድነው? አለው። እግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህም በፊቱ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ይህንን ጥቅስ ልብ ብለን ብናጤነው ለሌላው ሁሉ መርህ ይሆናል። ይህ የእስራኤል መሪ በእጅ የተመዘዘ ሰይፍ ይዞ የተገለጸለት ቅዱስ ሚካኤል መሆኑን አላወቀም። ከቃሉ እንደምንረዳው ከራሱ ወገን ወይም ከጠላቶቹ ወገን የሆነ አንድ ወታደር መስሎት ነበር። መልአኩ በሰው አምሳል ስለተገለጸለት አላወቀውም ነበር። ያነጋገረውም ያለ ፍርሃት፣ ያለ ጭንቀት፣ ያለ ድንጋጤ ወታደሮቹን እንደሚያናግረው ዘና ብሎ ነው። ሆኖም ከመልአኩ የተሰጠው መልስ ታላቅ መሪና ነቢይ የሆነውን የኢያሱን አስተሳሰብ ለወጠው። ይኸውም ከወገኖችህ ወይም ከጠላቶችህ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ የሚለውን ቃል ሲሰማ ኢያሱ በፊቱ የቆመው ተራ ወታደር ሳይሆን የመላእክት ሰራዊት አለቃ ከሙሴ ሳይለይ የእስራኤልን ሕዝብ የሚጠብቅ የእግዚአብሔር መልአክ ቅዱስ ሚካኤል መሆኑን ሲረዳ ለመልአኩ ክብር መስጠት ስለሚገባው የአክብሮት ስግደት ሰገደለት። ጌታዬ ለባሪያው የሚነግረው ምንድነው? በማለት በትሕትና ጠየቀ። ኢያሱ መልአኩን ጌታዬ ብሎ ከጠራው እኛ ኃጢአተኞቹ ጌታዬ ቅዱስ ሚካኤል ለእኔ ለባሪያህ ጸልይልኝ መጥተህ አድነኝ በማለት የአክብሮት ወይም የጸጋ ስግደት በመስገድ ብንለምነው ከመጽሐፍ ቅዱስ አስተምህሮ ውጪ አልወጣንም። የፈጣሪን ክብር ለፍጡር አልሰጠንም። ተሳስታችኋል የሚለን ሰው ቢኖር እኛ አብነት ያደረግነው የእግዚአብሔር ወዳጅ ኢያሱን ስለሆነ ኢያሱም ተሳስቷል ይባላል። መልአኩም ኢያሱ ያቀረበለትን የአክብሮት ስግደትና ጥያቄ በመቀበል ከእግዚአብሔር የተሰጠውን መልእክት ነገረው። ኢያሱም ትእዛዙን ፈጸመ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ሥርዓት መሠረት በየዓመቱ ሰኔ 12 ቀን የመላእክት አለቃ የቅዱስ ሚካኤል ዓመታዊ መታሰቢያውን በታላቅ ድምቀት እናከብራለን። በዚህም ዕለት አስደናቂ የእግዚአብሔር ቸርነቶች በመልአኩ በቅዱስ ሚካኤል አማላጅነት የተፈጸሙ ተአምራትን እያሰብን ሁሉን ማድረግ የሚቻለውን አምላክ እናመሰግናለን። እስክንድሪያ በምትባል ከተማ አክላኦበጥራን የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኵራብ ነበረና በየዓመቱ ሰኔ በባተ በ12ኛው ቀን በዚያ ምኵራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኵራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎች ያርዱለታል። አባ እለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ግን ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበር ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል፣ ይህን ልማዳችንንም አልለወጡብንም አሉት። አባ እለእስክንድሮስ ግን ገሠጻቸው፣ አስተማራቸው። ስህተታቸውንም በመግለጥ እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል።
ምክሬን ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኵራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልድልናል አላቸው። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህ በኋላ ያንን ምኵራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚያችም ዕለት አከበሩት። እርሷም የታወቀች ናት። እስላሞችም እስከ ነገሱበት ዘመን ድረስ ኖራ ከዚያ በኋላ ፈረሷት። ይህም በዓል ተሠራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚያች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረታት ሁሉ ይለምናል፣ ይማልዳል። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ የሚከተለው ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው አለ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበታል። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቃረብ የክቡር መልአክ የቅዱስ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚያም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደ። የምሻው ተፈጸመልኝም ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባሕርም ተሸክመው ወስደው በባሕር ላይ ጣሉት። ክብር ይግባውና በጌታችን ፍቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባሕሩ ላይ ተንሳፈፈ። በባሕሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባሕሩ አውጥቶ ወደ ቤቱ ወሰደው። ይህንን ሳጥን እንዴት እንደሚከፍተውም ያስብ ጀመር። ይህንንም ሲያስብ ወደ ባሕሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባሕሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘው ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑም ቀዳዳም ባስገባው ጊዜ ፈጥኖ ተከፈተለት። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነ። ሕፃኑንም በመልካም አስተዳደግ አሳደገው።
ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጠጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጠጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባሕር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድና ወደ ቤትህም በሰላም ትመለሳለህ። ያን ጊዜ ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የሚመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ቋጠረለት። ባህራንም ተነስቶ ጉዞን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ስሙ ሚካኤል የሚባል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያስከው ምንድነው ብሎ ጠየቀው። ወደ ገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ይህችን ደብዳቤ ያሳየኝ ብሎ ጠየቀው መልአኩ። እርሱም ስለፈራ ሰጠው። በዚያን ጊዜ የሚከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷም ፈንታ በንፋት ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁ። የፈለገውንም ሊያደርግ ሥልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት እነኋት። ከዚህ በኋላ ደብዳቤውን አሽጎ ለባህራን ሰጠውና ወደ ባለጠጋው ቤት ሄደ። ይህችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንደተገናኘሁ አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝክኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባው በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህን አጋቧት፣ እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወዳጆችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጠለትንና ከመገደል ያዳነውን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ፣ ሊገድለው የሚሻውን የባለጠጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመር። ቤተ ክርስቲያንም ሠራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገ። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ
በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪዬ ሆይ እኔ አገልጋይህንና መልእክተኛህን ከቸርነትህ እለምንሃለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎችህ ተሸክመህ እንድታወጣ እነሆ እኔ ያዝዣለሁ። ይህንን ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባሕር አሳለፋቸው። እነርሱንም ከብቻው ከጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ የሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባል። እርሱም ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፍቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግ ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ በእግዚአብሔር ፊት ስለኛ ይለምንልናል። ዳግመኛም በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኚህም ክብር ይግባውና የጌታችንን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያ በየወሩ በ12 ቀን ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሠራው የነበረውን ምጽዋት ይልቁንም እኚህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎምያን አዘዛት። እርሷም የከበረ የመልአኩን የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መሥራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት በመነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ ራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎምያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌአለሁ። ርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አራያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በላዩዋ ጮኸባት፣ እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመልአኩ የቅዱስ ሚካኤልን በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎምያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን መመጽወትሽን ትተሽ ለአንድ ምእመን ሚስት ትሆኚ ዘንድ አዞሻል አላት። ባል የሌላት ሴት መልሕቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገባ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውም ደርሶ አዳናት። ያንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፣ ብፅዕት አፎምያ ሆይ ሄደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት።
ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። የእግዚአብሔር ሰራዊት አለቃ የሚለው ከፈጣሪ በታች በመላእክት ላይ በፈጣሪ የተሾመ መልአክ መሆኑን ለማሳየት ነው። መላእክት አለቆቻቸውን ያከብራሉ፣ ለእነርሱም ይታዘዛሉ። ቅዱስ ሚካኤል የመላእክት ሁሉ አለቃ ስለሆነ ከትእዛዙ አይወጡም። ሰራዊተ መላእክት የሚያከብሩትንና የሚታዘዙለትን የመላእክት አለቃ ቅዱስ ሚካኤልን እኛም እንደ ኢያሱ እናከብረዋለን፣ እንታዘዘዋለን። መላእክትን ማክበርና መታዘዝ እንደሚገባ እግዚአብሔር እንዲህ ይላል፣ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩህንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ፣ መልአኬ በፊትህ ይሄዳልና በማለት ለሙሴ ተናግሯል። ይህ ቃል ለአንድ ጊዜ ብቻ ለሙሴና ለሕዝቡ ተናግሮ ያበቃ ቃል ሳይሆን እስከ ዛሬና ወደፊትም የሚቀጥል ነው። የቤተ ክርስቲያን አባቶች በየወሩ በ12 የቅዱስ ሚካኤል መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት 4 አበይት በዓላትን ከቀዝቃዛ ጽዋ ውሃ ጀምሮ እንደተቻለ ማዘከር ይገባል። እነዚህም ኅዳር 12 ቀን፣ ቀጥሎም ሰኔ 12፣ ከዚያም ነሐሴ 12 እና ታኅሳስ 12 ናቸው። ከሁሉም የሚበልጠው ታላቅ በዓሉ ኅዳር 12 ቀን ነው። በዚህም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውንና ፈጣሪውን የከዳና የበጎ ሥራ ሁሉ ጠላት የሆነውን ሰይጣን ድል ይነሳ ዘንድ ሥልጣን ሰጠው። በዚህ ዕለት እንዲሁ ከላይ እንደተገለጸው ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ነው። በቅዳሴያችን ተውህቦ ምሕረት ለሚካኤል ምሕረት ይቅርታና ርኅራኄ ተሰጥተውታል እንላለን። ነቢዩ ሄኖክም ምሕረት ለሚካኤል መሰጠቱን ገልጿል። ትሕትናውን ታዛዥነቱንም አስረድቷል። የሰማያውያን ሰራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ወደ ፈጣሪው የሚለምን ሩሩህ ትሑት የሆነው ኃያሉ ቅዱስ ሚካኤል የሠራውን ሥራ የክብሩን ገናናነት ተናግረን ለመጨረስ ስለማይቻለን በዚሁ እናበቃለን። ጸሎቱና በረከቱ ተራዳይነቱም ሀገራችንንና ሕዝባችንን ይጠብቅ። አሜን። መባ ቴሌቪዥን ኦርቶዶክሳዊ መረጃዎች፣ ስብከትና ዝማሬዎች እንዲሁም መንፈሳዊ መጻሕፍት በከፍተኛ የድምፅና የምስል ጥራት ለቤተ ክርስቲያን ልጆች ለማቅረብ እየሰራ የሚገኝ የኢንተርኔት ቴሌቪዥን ነው። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ መገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ከቻናላችን ተመልካቾች ውስጥ 81 ከመቶ የምትሆኑት ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። መንፈሳዊ መርሃ ግብራትን አዘጋጅቶ ለተመልካቾች ማድረስ የእናንተ የተመልካቾች ቅንነትና ትብብር ካልተጨመረበት እጅግ አድካሚ ሥራ ነው የሚሆነው። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት እንድትተባበሩ እንጠይቃለን። በያዝነው ዓመት መጨረሻ 100,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደውል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለእኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን።